ኤርትራዊ ነው ማርያምን። ዴቪድ ግን ይሄን ያክል በቃ እኔ ጥቁር እኮ ነኝ። እኔ በአካል ብታገኙኝ እኮ ቀይ አይደለሁም፣ ጥቁር እኮ ነኝ። ሶ ዲስሪስፔክት ልታደርጉ እናንተም ሰው ሆናችሁ። ኧረ እኔ ከዚህ በኋላም ለነዚህ ኤኒዌይስ እኔ በነገራችን ላይ እዚህ ቲክቶክ ላይ ያጣፊያ እንኳን መልክ ኖሮት ወይ ዌብሳይት ያጣፊያ እንኳን መልክ ኖሮት እንደው በኢየሱስ ስም ጣፊያ እንኳን ያወራል ስለ መልክ እናቴን ይሰቀስ እንኳን ያወራል። ይሄ በመዶሻ ፊቱ የማይስተካከል በካውያ ፊቱ የማይስተካከል አንተ ቆንጆ ባቄላ በልቼ ማለት ነው ጎመን ጨምሬብህ ካካብል ጎመኑ የበላሁት ጎመን ያምራል። ካካ ያልኩትኝ ጣፊያ ማርያምን ነው የምልህ። ገላይ ለእንዳንተ አይነት ወንድ እንኳን አሳልፌ አልተኛም። ጎመን ብበላ ነው የምልህ። ስጋ የሌለው ካሮት የሌለው ምን የሌለው ጎመን ጥሬ ጎመን ብበላ ካካ ብለው ካካ ያልኩት ጎመን ካንተ ያምራል። ጎመኑ ያምራል ካካ ያልኩትኝ። ስለ መልክ ታወራለህ? በኢየሱስ እመቤቴ ከፊት መንጨማደድ የፀጉር መብከት የሰውነት ስጋ የሌለ አጥንት ካንተ ጋር ብተኛ እቃ እንደ ጦር ነው ላይ ተሰክቶ የሚሄደው። ከመክሳት አንፃር ደህና ምግብ የማትመገብ እግር ለቁንጣ እንኳን ማያገለግል ቁንጣ እንኳን መልበስ የማትችል በእውነት የምሬን እኮ ነው። በትክክል አሜሪካን ሀገርን እኔ እንኳን አትሊስት እኮ እኔ ተቆረጥሽ ብትሉ ተፈለጥሽ ብትሉ ምን ብትሉ ከናንተ እኩል ሶሻል ሚዲያ ላይ መጥቼ ከኋላችሁ በልጫችሁ ራሴን የለወጥኩ ሰው እኮ ነኝ። እንግዲህ እንዳው ተለወጥሽ ተቆረጥሽ ተቀንጠሽ ብትል ተቆርጬ ተቀንጭ አሳየው እኮ ነው የምልህ። እንደፈለክ ብለህ ብትናገር እናንተ ለማስረዳትም አይጠበቅብኝም። ተሰራው ክርክር አያስፈልግም። ከናንተ ኋላ መጥቼ እንደናንተ ድክርት ብዬ ነበር አይደለ? ከናንተ ኋላ መጥቼ ገንዘብ አግኝቼ ተቆረጥሽ እንደምትሉ ተቆራርጬ ራሴን ለወጥኩበት። እናንተ አሁንም ከመደክረት አልወጣችሁም፣ እዛው ናችሁ። ህይወት እውነቴን እኮ ነው። አብረን ከኢንስታግራም ጀምሮ አብረን መተን ደክርተህ አሁንም የምትታየው አንተ ነህ። ከኋላችሁ መጥቼ ግን የሰው ፍቅር የሰው ሞዴል ቪው ላይክ ሁሉ ነገር ከኋላችሁ አሳየዋችሁ። ጀግና ነኝ። በአንድ አመት ውስጥ ነው ቲክቶክን እኔ የገለበጥኩትኝ። በአመት ውስጥ ተመልከት እስኪ ማርያምን በቪዲዮ እንኳን ሳልገባ ተመልከት ተመልካችን። ይሄ ነው የሚያንጨረጭራችሁ። ይሄ ለምን አልጣላትም ነው። እና እኔ ኤርትራኖችን ባይዘው በጣም ነው የምወዳችሁ ውዶቼ። ብዙዎቻችሁ ስለጻፋችሁ ሊለው ማርያም በእናንተ የገባሁት ቤታ በአንድ ሰው ብለሽ ተሳስተሽ ህዝብ እንዳትናገሪ። እኔ እንደዚህ አይነት ሰውም አይደለም። እንኳን አሁን ላይ አይደለም በፊትም ኤርትራኖችን በእናንተ ነው የተሰደብኩትኝ። በእናንተ በኤርትራኖች ነው እኔ የተሰደብኩት። ሞጣም ኤርትራዊ ናት እያለ ሲሳደብ የነበረው በእናንተ ነው። ለምን በመውደዴ ምናምን በመደገፌ ነው የተሰደብበት የነበረ። ይሄ ቆሻሻ ግን አንድ ተራ ግለሰብ ይሄ ፈንገስ ያጠቃው ወጥቶ ቢናገር እኔ መልስ አልሰጠውም። እና እንደዛ አታስቡ እሺ ማሮቼ። እኔ አይምሮ አለኝ። በቂጤ ሳይሆን በጭንቅላቴ ነው ማስበው። እውነቴን እኮ ነው ማርያም። የግል የሰው እንደዚህ ሆነ እና ፍትህ ጠይቁ ነው የምላችሁ። ለአንዴ አባቴ ሙት በዚህ ጉዳይ አላወራም። ይሄው አባቴ ሙት ብያለሁ። ይሄ ዴቪድ ገለመኔ ብትሉትኝ ለምንድን ነው በእናንተ ቤት በእናንተ አስተሳሰብ እኔ ቤታ ጊፍት የሚሰጠኝ በወንድ ይመስላችኋል? አንድ ሰው የኔን አልኳችሁ እኮ ዛሬም ወደፊትም ከነጎዲያም እናገራለሁኝ። የኔን የገላ ፎቶ ካለው አንድ ሰፖርት የሚያደርገኝ ሰው መጥቶ እኔ ልዋረድበት ይጠይቀኝ ነው የምላችሁ። እኔ ለጊፍተሮች ምጽፍ ከሆነ እኔ ልዋረድበት እኔ አዋርዱኝ መተው ማንም ሰው የለም። እኔ ለጊፍተር ብዬ ወንድ ምደብቅ ምናምን አይደለም። ሲኖረኝ ነግሬያቸዋለሁ፣ ሳይኖረኝ ደግሞ ተናግሬያለሁ። 4 ነጥብ። ግን እንደናንተ አይደለም። እኔ ከፍቅረኞቼ ጋር እንዳለ ስለያይ ማርያምን እንደ ቤተሰብ ሙድ ነው የምንለያየው። በቃ እስቲል እኔ ድሮ ኢትዮጵያ ከተውኩት ሰው ጋር ምደዋወል ሰው ነኝ እኮ እኔ። በሽታም በሉት ምንም በሉት ኢትዮጵያ ትቼው ከመጣሁት ሰው ጋር ምደዋወል እኮ ነኝ። ከዛም አልፎ ተርፎ ተለያይቼ እንኳን ማርያምን ሰፖርት ምን ሰው ነኝ። መች ተናገርሽ እና በምን አወቀው ስሙ ዴቪድ መሆኑን?
በምን ተናገርሽ? የኔ ወንድም ቲክቶክ ላይ አዲስ ነህ ልበል? ላይክ አዲስ ነህ ዛሬ ነው ከፍተው በሬዲዮ ጣቢያ እየተከታተል ከዛ በፊታቸው ያቸው ደግሞ በመልክ ፊታቸውን ያሳያሉ ተብለ ስልክ ተሰጥቶ ነው እንደ ገባኸው ቲክቶክ ላይ ማለቴ ምን ልበል? ዴቪድ የሚለውን ስም እንዴት አወቅከው ታዲያ? እኔ መስሎኝ ነግሬክ፣ እኔ መስሎኝ ፍቅረኛ ነበረኝ ብዬ ነገርኩክ። በምን አወቅ? አማርኛ እንደዛ ሲያወራ የእናንተን ኮመንት አንብቦ ከዛ አህያ አማራ አለ ብላችሁ ስታንጫጩ የነበረው በምን አወቃችሁ? በእኔ መስሎኝ አይደለ? ቆይ አንዴ ፓፓ ውጣይ ነባት ብሎክ ደናደር በበዓሉ ብሎክ ደናደር እና እኔ ስላልወደኩላችሁ ለምረ የሚሰድብሽ ፍትህ እየጠየቀ ለዴቪድ እንደዛ ነው የሚሰድበኝ ማሬ እናቴ ለምንድን ነው ቤታ የምትሰድባት ብሎ ይጠየቃል። ወንዱን ልጅ እንዴት እንደምታደርገው ቤቷ ውስጥ ያለውን ለምን ፍትህ አትጠይቁለትም? በጣም ከጨነቃችሁ በአሜሪካ ምድር ተበድሏል ብላችሁ ለምን ህግ ጠበቃ ከፍላችሁ አቁማችሁ አትጠይቁለትም? በጣም ነው የሚጸየፋችሁ። በነገራችን ላይ እመቤቴን ነው የምላችሁ፣ በጣም ነው የሚጸየፋችሁ፣ በጣም ነው የሚጸየፋችሁ። ለምን እንደሆነ ታውቃላችሁ? ጌም ሰኞ ጀምራለሁ ወዶቼ። በጣም ነው የሚጸየፋችሁ ከበጣም በላይ አስባችሁታል? የሰውን ልጅ ሳታውቁትኝ እኔን ስለምጠሉኝ ብቻ ሰውን በዚህን ያህል ልክ እየተሳደባችሁ ለዛውም ላላያችሁት ለማታውቁት ስሙን ድምፁ ምኑ ለማታውቁት አሚን በአካል ለማታውቁት መልኩን ለማታውቁት አውጥታችሁ የሰውን ሰው እያገኛችሁ ሁሉ በምትሳደቡበት ደረጃ እያያችሁ እናንተ ነው የሚጸየፋችሁ። እኔ በበድለው እኔን አውጥቶ አሳልፎ አይሰጠኝም። ለምን እኔ ልቤን እንኳን ለኖርኩት ሰው አይደለም ለእናንተ እንኳን ማለት ነው ረግጣችሁኝ ተጠቅማችሁብኝ ያለፋችሁ ናችሁ። ልቤን ያውቁታል ቤተሰቦቼ። አንድ ወጥተው የማይናገሩት ስለኔ ለምንድን ነው? ሺህ ቤተሰብ ነው ያለኝ። ልቤን ያውቁታል ጠንቅቀው፣ ልቤን ያውቁታል። አንድ ቤተሰብ ስለኔ ወጥቶ የሚያዋርድ የለም። አንድ ቤተሰብ ያጎት ልጅ አክስት ልጅ አንድ ብትሉት ልቤን ያውቁታል። ፍቅረኛ ለምንድን ነው ፌመስ ከሆንኩ በኋላ ቤታ እንዲናት ብሎ ፍቅረኛ ለምን የማይመጣው? እኔ እንደ ሰው እኮ ፍቅረኛ አለኝ። አንዴ ላባርሽ ፌቨን ትባይ ቆሻሻ ጆጭ እስኪ ንገሩኝ ጋይስ፣ ንገሩኝ እስኪ ማሮቼ። አንድ ፍቅረኛ እኔ ፍቅረኛ እንደ ሰው የለኝም እንዴ? ከዚህ በፊት አለኝ እኮ አይደል እንዴ? እንኳን እናንተን ጉቶም ኖሯቸዋል። ለምን ወጥተው ፍቅረኞች ድሮች የማይናገሩት የነበሩ ሁለትም ቢሆኑ ሶስትም ቢሆኑ 10 ቢሆኑ ልቤን ያውቁታላ። እኔ ስለያይ እንደናንተ በመፍለጫና በቆንጨራ አይደለም የምለያየው። በመፍለጫና በቆንጨራ እየተደባደብኩ አይደለም የምለያየው። ፌስቱን ላይ ይዞኝ አይደለም የምለያየው። እኔ በትክክለኛ አልፈልግም ካልኩኝ አልፈልግም ነው። ማንም አባቱ አስገድዶ የሚያኖረኝ የለም። አልፈልግም ካልኩ አልፈልግም ነው። በትክክል እንደ ቤተሰብ ሆኜ ነው የምለያየው። ድሮ ሀገር ቤት የጣልኩትን ፍቅረኛ ዛሬ ድረስ አወራዋለሁ። ተከባብሬ ነው የምለያየው። እንደናንተ በቦክስና በቡጤ አይደለም የምለያየው። እውነቴን እኮ ነው ጋይስ። አንድ ሰው መጥቶ አዋርዶኝ አያውቅም። አንድ ከቤተሰቧ ነን ብሎ የሚያዋርደኝ የለ፣ ከፍቅረኛዋ ነን ብሎ የሚያዋርደኝ የለ። ለምን ልኬን አውቃለሁኝ። እዚህ ደግሞ ፍቅረኛዋን የደበቀችው ለጊፍተር ብላ ነው። ሙሉ ጊፍተሮቼ ሴቶች ናቸው። የትኛው ወንድ አማልዬ ነው ወንድ ለኔ የሚሰጠኝ? ሙሉ ጊፍተሮቼ ሴት ናቸው። ሰፖርት የሚያደርጉኝ ሴት ናቸው። ስማቸውን እንኳን ጻፉ ብላችሁ ደርድራችሁ ታቋቸዋላችሁ። አንድ በአንድ ጊፍተሮቼ የሚመጡትን ገስት እያስገባው ድምጻቸውን ማሰማት እችላለሁ። እኔ አንድ ለጊፍተር የምጽፍ ሴት አይደለሁም። ለዛ ነው የሚያንገበግባችሁ። በምንም መንገድ አላገኛችሁኝም። እኔ ለአንድ አንበሳና ለሁለት አንበሳ ስለሰጣችሁኝ $150 ብዬ ህይወቴን ዘላለም በማበላሽ ቆሻሻ ሴት አይደለም። አርቄ ያስባለሁ። በሳቅና በጨዋታ እያዋዛውኝ ማለት ነው ጊፍት ባገኝ ይቀለኛል። እኔ እንደናንተ $150 ብዬ ገና አንድ አንበሳ ሲሰጠኝ ቂንጥሬን አሹዬ የምልክ ሰው አይደለሁም። ራሴን ጠንቅቄ ስለማቅ ነው እንዴ ኩርት ብዬ የማወራው። እመቤቴን ጋይስ ልቤ ሙሉ የሚሆነው ለዛ ነው። አንድ አንበሳ ሲላክላችሁ ቂንጥራችሁን እንደ ቋንጣ አንጠልጥላችሁ እየወጣችሁ የምትልኩ አላችሁ። ኔቨር ቤታለኔ እንደዛ አታገኙኝም።
እኔ ጣፈንታ ባጫውት በደንብ መሸቀል የምችል ሰው ነኝ። እያስከፈልኩ እኔ ብቻ እኮ ነኝ በቲክቶክ ዓለም ፍሩት እየበላው እኮ እየተከፈለኝ ፍሩት የበላው ሰው እኮ እኔ ብቻ ነኝ። እኔ ለምበላው እኔ ለምውጣው ይሄ ማህበረሰብ እየሰጠኝ እኮ የበላው ሰው ነኝ። ማንም የለም እኮ ማንም ይሄን በታሪክ የሚያደርግልኝ። ብርቱካን እበላለሁ ጊፍት ስጠኝ እያልኩ እኔ ብቻ ነኝ ያደረኩትኝ በቲክቶክ ዓለም ማለት ነው። ማንም የለም። እጣ ፈንታ አጫውታችኋለሁኝ ብዬ እኔ ነኝ እኮ እያስከፈልኳችሁ እኮ የገባችሁትኝ። ለምን የሰው መውደድ አለኝ፣ እችልበታለሁ። ግዴታ ቂንጥሬንና የቂጤን ሙኒጤ እየላኩኝ ለወንድ ልጅ ጊፍት ማመጣ ሰው አይደለሁም። በጨዋታዬ ብቻ ጊፍት ማምጣት እችላለሁ። በጨዋታዬ ብቻ እየተጫወትኩ ጊፍት ጋላሪ ማስሞላ ነኝ፣ በአፌ እያወራሁ ያለ ጌም ብቻ ማለት ነው። ሙኒጤን አልልክም እኔ አስረግጬ ነው የምነግራችሁ። እስኪ አንድ ጊፍተር ይምጣ። በእኔ የምትከተሉኝ ሰዎች ማርያምን በእኔ ተማመኑ። እኔን የምትከተሉኝ ሰዎች በእኔ ፕራውድ ልታደርጉ ማርያምን እዚህ ከቲክቶክ ላይ አንድ ቀን ቴንኪው ከማለት ውጭ ጊፍተር ቴንኪው አመሰግናለሁ ከማለት ውጭ እየዞርኩኝ ወንዶቹን እንደ እዚህ የሰው እንኳን ጊፍተር እንኳን እኮ ሄጄ እኮ አልጽፍም። ስንት ጌመሮች ናቸው እኮ የእኔ ጊፍተሮች ጋር እየሄዱ የሚጽፉትኝ። እኔ ላኮራችሁ እንጂ ላሳፍራችሁ በወንድ የሚገባ ሴት አይደለሁም። ማርያምን ነው የምላችሁ። ማርያምን እኔ አኮራለሁ። እንደዚህ በወንድ ምናምን በደንብ ነው የማኮራችሁ። ባለጌ ነው አፌ፣ ባለጌ ነኝ፣ ተሳዳቢ ነኝ፣ እሳደባለሁ፣ ልቃፍ ነኝ፣ እሳደባለሁ። በፖለቲካ ከዚህ በፊት አይታችሁኛል፣ በዘር አይታችሁኛል። ከዛ በተረፈ ግን ለወንድ ላይ ጡቴን ቂጤን ምኔን ምናምን ናሸጉረኝ ናጎርጉረኝ ናፈንግረኝ እያልኩኝ እየዞርኩኝ የምፈነጋገር ሴት አይደለሁም። ለዛ ነው ያቃጠላችሁ። በዛ ስላላገኛችሁ አሁን በምን መጣችሁ? ወንድ አስቀምጣ ለጊፍት ብላ ቤት ያለውን ደብቃ ፌስቱላ ሚዘይ ለእኔን ነው ለእኔ ተውትኝ። ባምቡሌ የሚጫወትብኝ እኔ ላይ ነው። ተውት፣ አታስቡት። ቤት ላለው ሰው አስቀምጬ እዚህ አደባባይ ላይ ሞጥቼ ለእኔ ተውትኝ። እኔ ጨብጥ ያዘኝ፣ አትጨነቁልኝ። ፍትህ መጠየቅ ከፈለጋችሁ ነው። የተበደለ ሰው ካለ ሄዳችሁ በህግ ጠይቁኝ። ኩላችሁ ድራችሁ ያገባችሁኝ ሰርግ ካለ ማለት ነው። አስረግጬ ነው የምነግራችሁ። ማርያምን ጋይስ ማለት በቃ ሁሉ ጊዜ በቃ ሌሎቹ በወንድ ስለሚገኙ ምናምን ዲሲግማሙ እኔንም ማግኘት በቃ ይሄ እኔ ለብለስ ነው ምልከው፣ ገላይ ለዚህ ነው ምልከው፣ ለዚህ ነው ምልከው፣ ለሰላም ነው ምልከው። እንዴ አረ ሙሉ እኮ ነው እኮ ቺኮች ናቸው እኮ ሰፖርት የሚያደርጉ። አንድ ወንድ ሰፖርት ቢያደርገኝ አብንናችሁ ጣላችሁት። አንድ ወንድ ነበር። የትኛው ወንድ ነው እኔ ሰፖርት ለነ ሰላም ነው ጡቴና ቂጤን ምልክላቸው? እንግዲህ እነዚህ ናቸው አንበሳ ምናምን የሚሰጡኝ። እዚህ እንግዲህ ሴት ናት ለነ ማኪ ነው ምልክላቸው ጡቴን። ለማን ነው ምልከው? እኔ ቤታ ለጊፍተር ብላ ነው ቤት ያለውን የደበቀችው። ፐፐፐ ሙሉ ጊፍተሮች እኮ ይኸው ሮዚ እንኳን ሰፖርት ምታረግ ሴት ናት። እንዴ እኔ ለየትኛው ነው እኔ ራሱ አያምርብኝም ወንድ ልጅን ለመጀንጀን በዚህ ግብዳ ድምጼ ማለት ነው። እኔ ይላችሁ ወንዶች ቆንጆ ወንዶች ይመጣሉ። ማን እንግማ ነው ደግሞ ቤት የመጣው ቆንጆ እግዚአብሔርን ነው የምላችሁ። እናንተ የማትጠብቋቸው ወንዶች ይመጣሉ እኔ ጋር። እኔ ግን ጠንቃቃ ነኝ። ምናልባት ይሄ ልጅ ብሄሩ ምንድነው ቀደም የምለው ማለት ነው። ምንድነው ይሄ ሰው አጣራለሁ። ከዚህ በፊት ቂም ያለበት ይሆን? ለምን አባቱ መጣ? ሰው እንኳን ወንድ ልጅ ሆኖ እንኳን ተከታትሎ ጊፍት ሲሰጠኝ ጥያቄ ያድርብኛል። ኢኒግማ ሴቶች ወንድ አትመላለሱ። የጨደዛ ማርያምን ነው የምላችሁ። እግዚአብሔርን ጋይስ ሰው ቆንጆ ሆኖ ወይ ወንዳ ወንድ ምናምን ሴቶቹ የሚመኙት ወንድ እኔ ጋር የሚመጡ አሉ አይደለ? ለምን መጣ? ምን ፈልጎ መጣ? ምን ጥቅም አይቶ መጣ ብዬ ነው እማጣ። የደረዛ አትመላለሱብኝ። ማርያምን ጋይስ በጣም ጥንቃቄ ለማቀው በዛ ነው። እኔ ከድሮም ጀምሮ እሙሙ የራሱ እርብስማ እሙሙ እኮ ስትደረግ እንጂ ስትታይ አታምርም እኮ። የሴቶች ዕቃ እኮ ስትደረግ ተጠማሪ እንጂ ስትታይ እኮ አታምርም እኮ። ወይ አሻሮ ናት። ይሄ ሰውዬ በምን ልቦልከው? ማንም ይመላለስብኝ። ማርያምን ወርቅዬ ስትደረግ እንጂ ስትታይ እኮ አታምርም እኮ። ምንም ነገር ውበት የላትም። ብትላጫት፣ ብትቋጫት፣ ብታነጣት፣ ብትከረክማት ውበት የላትም። እንዴ ማን ይሄ ሰው የሚመላለሰው? ኧረ ቀንዝራሞች ተረጋጉ። ጌታ እና የትኛውን ነው እንትን የምንለው?
የሀበሻ እንዳለ ጉልበታችን የጠቆረ ክንዳችን የጠቆረ ታፋችን ስር የጠቆረ ምኑን አምሮ ነው የምንልከው? እስኪ ከሲ ኢኒግማ የሚባል ሰው ምንድነው የሚመላለሱብኝ? እና እኔን በእንደዚህ አይነት ነገር ተፈነዳላችሁ እንጂ አታገኙኝም። ቤታዬን ወንድ አስቀምጣ ወንድ እናሳጣታለን ብላችሁ ያሰባችሁ ካላችሁ አይሳካላችሁም። ለምን እንደሆነ ታውቃላችሁ? እኔ ፈላጊ ብዙ ነው። ከነ እብደቴ ከነ አስቀያሚ የምትሉት መልኬ ከነ ቁመቴ 8 ወንድ በመደዳ ይዤ ማምጣት ምችለኝ። ወጣቱ ሽማግሌውን የጃጀውን የፈጨውን ማምጣት ይችላል። ቤቷ ወንድ አለ ቢባል እንኳን አግብታ ላይ በሰርግ ቢባል የሚያገባኝ ወንድ የሚመጣ ሴት ነኝ። ማርያምን ነው የምላችሁ። ደግሞ በአሁን ዘመን ወንድ አስቀምጣለች ምን አስቀምጣለች ትላላችሁ እንዴ? ያገቡት አይደሉ እንዴ? አግብታችሁ አይደላችሁ እንዴ ሌላ ቼክ የምትይዙት? የትኛው ስነ ምግባር ኖሯችሁ ነው? ዛሬ የመጨረሻ አስረግጬ ነው የምናገረው። የመጨረሻ ማርያምን። ከዛ በኋላ በዚህ ምን አባቶ ነው የሚመላለስብኝ በዚህ ጉዳይ? ይሄው አባቴ ሙት ብያለሁ። በዚህ ጉዳይ ከዛሬ ወዲህ ስለማላወራ ነው ዛሬ ለአንዴና ለመጨረሻ ዘግቼ የማወራው ውስጥ ያለውን። ከዛ በኋላ ታዩኛላችሁ። ማርያምን ለአንዴና ለመጨረሻ ነው ይሄን ጉዳይ ማውራው እንጂ ደጋግሜም ከዚህ በኋላ ማውራት ሳይሆን ማሰብም አልፈልግም። ተናግሬያለሁኝ። ቤት አስቀምጣ ብላችሁ የምትጨነቁ ካላችሁ እየተበደለ ከሆነ ፍትህ ጠይቁለት። እንግዲህ ቤት ያስቀምጣችሁት ሰው ካለ ፍትህ ጠይቁለትኝ፣ በህግ ጠይቁኝ። ኩላችሁ ድራችሁ ያገባችሁኝ ሰው ካለ። ሲቀጥል ደግሞ የግል ህይወቴን ለምንድን ነው ማታሳዩ? ለምን ታፍራጭ? አዎ አፍራለሁ። አይመለከታችሁም። ባምቡሌም ጨምጥም ከርክርም አለማዘር ባለጭራም ብርቄ ባላሞራም አንጓቶም ምንም ቢይዘኝ እኔን ልቸገርበት። ይሄ የግል ጉዳይ ነው። ቤት አስቀምጬም ውጭ ወጥቼ የምሻፍድ ከሆነ ይሄ የግል ጉዳይ ነው። እርሄ ጠንቋይ ምረም የሚመላለስብኝ የግል ጉዳይ ነው። ምንም አባታቸው ሙኒጤ ለምን ቂጤ ላይ ተንጠልጥሎ አይሄድም? ምንም አባታቸው አይመለከት። የግል ህይወቴን መቼም 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 በቲክቶክ ዓለም እኔ በህይወት እያለው መቼም የግል ጉዳይን አታውቁ። መቼም በግል ጉዳይ እንደፈለጋችሁ መገመት ትችላላችሁ። ይሄን ወንድ ጠብሳ ነው፣ ከዚህ ወንድ ጋር ወጣ ነው፣ ቤቷ ወንድ አለ፣ ገለመን ያለ እናንተ መገመት ትችላላችሁ። ከኔ አንደበት ግን መቼም ቢሆን ምንም አይነት ነገር አታገኙም። ፈንዱ ነው የምላችሁ። መቼም ሙኒጤ አታውቁም። ሙኒጤ ምን እንደሆነ መቼም ከቂጥ ስር የሚወጣ በሽታ ነው ወይ ዘንድሮ። መቼም አታገኙም። መቼም አለቀ። እኔን ታዩኛላችሁ። በፊት የተናገሩኝ አስቀያሚ ናት፣ ያለ ፊልተር ምን ትመስላለች፣ ሰው በአካል ማግኘት አትችልም፣ ቁመቱ አጭር ነው፣ የምድር ጉድ ናት፣ ከሀቡት ታንሳለች። ደስ ያላችሁ ማለት ትችላላችሁ። ብሔሯ ይሄ አይደለም፣ ኦሮሞ ናት አይደለችም፣ አማራ ናት፣ ኧረ ትግሬ ናት፣ ኧረ ኤርትራዊ ናት፣ መብታችሁ ተፈቅዶላችኋል። ሃይማኖቱ ኧረ ባለፈው እኮ ሙስሊም ነበር፣ ዛሬ ክርስቲያን፣ መብታችሁ ነው። እኔ ስለማድረው ወንድ ወይ እኔ ስለምፈልገው ወይ ስለኔ ቤተሰቦች ወይ ስለኔ ቤተሰብ ሚስጥር ምንም ነገር አትሰሙም። ትፈነዳላችሁ እንጂ ቤተሰቦቼ በቢላው አርደው ቢገዘግዙኝ እንኳን አንገቴን እሰጣቸዋለሁ። ከነ ክፋታቸው ክፉ ቤተሰብ ቢኖረኝ እንኳን ከነ ክፋታቸው አንገቴን እሰጣቸዋለሁ። ለምን ቢያንስ እንኳን ባሳለፍነው ቀን ብላቸው እንኳን የሳሉትን ቢላው አይመልሱታል። እናንተ ግን ማለት ነው በአይኔ እንኳን በአካል ማላገኛችሁ ሰዎች ቢላዋና ስላችሁ በጀርባይና በቂጤ ነው የምትከቱልኝ። 5 ሳንቲም ነገር ከኔ ምንም የምታውቁት ነገር አይኖርም። ፍቅረኝ በሰርግ ልል ብዬ ተኩዬ እንኳን ብዳር ማለት ነው ብዳር ማናችሁም ነው የምላችሁ። ማናችሁም እንድታውቁ አላደርጋችሁ። ማናችሁም እዚህ ያላችሁ ሰዎች ይሄ የግል ኑሬ ነው፣ ህይወቴ ነው። ይቅርታ ጋይስ፣ ባለቤት እየጠራኝ ስለሆነ እናንተ እንዳሰሙ ብዬ እዚህ ቲክቶክ ያለው ጊፍት እንዳይቀርብኝ ብዬ ቀስ ብዬ ሚውት አድርጌ እያወራሁት ነው። እሺ ማሮቼ ይቅርታ፣ እናንተ እንዳሰሙ ብዬ ድብቅ ብዬ ሚውት አድርጌ ነው እንትን ያልኩት፣ ጊፍት እንዳታስቀሩብኝ ብዬ። በጣም ነው የሳኩት ግን አባባላቸው ማርያምን እንትን ባካችሁን ወንዶች
ጌም የምጫወተው ሰኞ ነው። አያችሁ እኔ የገንዘብ ሰው እንኳን አለመሆኔን የምታውቁትኝ ግድ የለኝም። ማርያምን ለጊፍት እንኳን እንደዚህ ምን ሰፈሰፍ አይደለሁም። እስኪ ተመልከቱ ጌመሮች አንድ ቀን አሳድረው ያውቃሉ? ታመው ራሱ እኮ ማለት ነው ታመው አንድ አበባ እያሉ እኮ ነው የሚገቡት። እመቤቴን ታመው እየቀረዘዙ እንኳን ቢሆን ራሳቸውን አስረው እኮ ነው የሚገቡት። እዚህ ቲክቶክ ጌመሮች ማለት እኔን ተመልከቱኝ። መቼ ነው ጌም በስነ ስርዓት የተጫወትኩት? ለገንዘብ የምንገበገብ እንዲህ ማሰፈስፍ ሰው አይደለሁም። ነገ እንትን ይሄድብኛል ያለ አይደል በቃ ጊፍቱም ያመልጠኛል የሰው ሞደ አሁኑ ገብቼ ልልቀም የምል ሰው አይደለሁም። ማርያምን እኔ ገንዘብ እንደዚህ የተሰፈሰፍኩ ሰውም አይደለሁም። ቁም ነገር ቢያስፈልገኝ እኔ አሁን ምንም እየሰራሁ አይደለም፣ አልጋ ላይ ተኝቻለሁ። ፊቴን ተጠብጠብ ብዬ ጸጉሬን ስቅጥ አድርጌ ገብቼ እያበድኩኝ ጌሜን መጫወት እችላለሁ። ሽቅልቅል አድርጌ መውጣት እችላለሁ። እኔ የገንዘብ ሰው አይደለም። ይሄ የሚያንሰፈስፈኝ ሰው አይደለም። ተረዳችሁኝ? እውነቴን ነው እመቤቴ። ያለኝንም ገንዘብ በትክክል በተጠቀምኩኝ ለማንም እየዞርኩኝ ለሰዳቤ እየዞርኩ ነው በትኜ የሰጠሁትኝ እና አሁን ሆድ አታስብሱኝ። ምን እያየሽ አታወሪ ማርያ? ከእንትን ብዬ ነው ጾም ልፈቺ ነው መቹን ጾሙን ጾም አሁን የጾም አለ እዚህ ቲክቶክ ላይ ሙዚቃ ክፈቺ ቡና ላፍላ እንዴ ነገ ምን ታስባላችሁ? እኔ እኮ የቺካቺክ ነገር እንደ ቡና ምናምን አይመቸኝም። ኖ አላወራም። ፌቨን በቃ እኮ ዛሬ ጨረስኩኝ። አላወራም እኮ በቃ በቃኝ። ኦ ቴንክ ዩ ሶ ማይ ቴንክ ዩ አባቴ ጡቴ ልኬልሃለሁ። ባል የለኝም። እሺ ባል የለኝም። ያ ዴቪድ ነው ያሉት ቤት ያስቀመጥኩት ባል አይደለም። ቴንክ ዩ አመሰግናለሁ። ባል የለኝም። ጊፍት መስጠታችሁ እንዳታውቁ እንዴ ወይኔ ባል ያለውን ሀቡ ባል አላት፣ ልጅ አላት፣ እርጉዝ ሆና ሰው ጊፍት ይሰጣታል። ይወደዳችሁ ይሰጣችኋል። ባል ራሱ እያለኝ ማለት ነው። ወንዶች አሁን ባል ሲኖራችሁ ከመሻፈዳ ታቆማላችሁ። ወንዶች አሁን እውነት ተናገሩ። እኔ አሁን አግብቼ ራሱ ቢሆን ወድጄ ቢሆን ቤታ አላሻፍድም። እናቴን ባል ኖሮኝ ራሱ ቢሆን እንደ ወድጄ እንኳን ቢሆን አላሻፍድም። እኔ ቤታዬ ቴንክ እኔ ፍቅር ማሜ ራሱ እኮ ይሻፍዳል። ማሜ አግብቶ ኒሞናን የመሰለ ልጅ እያለው ምን የመሰለ ሚስት እያለው እኮ ሽፍድ እኮ ነው የሚልብኝ። ያሻፍዳለሁ እኔ በቃ ይሁን እንትን አለኝ ጌታ። እኔ ወንድ ቦር ራሴን ጠብሰው ነበር። እንደዚህ አይነት ቤታ ወንዶኜ እንዲች አይነት ቤታ ሌላ ቦታ ባገኝ ስፍስፍ ብዬ ነው ጉብ መልባት በቃ በቃ እንዴ ሲቀጥል ደግሞ ማለት እኔ ስጣላ የወንድ እንደው የሴት ምናምን ያው አሉሽ ይመጣል። ከሴቶች ጋር ስትጣሉ እነሱም አሉሽ ስለሚሉ እኔ ከወንድ ጋር እንኳን ብጣላ የወንድ ሚስጥር ገበና እንኳን ማወጣ አይደለሁም እኮ ነው ቤታዬ ማርያምን። እኔ ከወንድ እንኳን ቢደነጅነኝ የዛን ሰው የደነጀ ኤክስፖዝ እንዲወጥቼ እንዲህ አይነት ሰው እንደ እኔ ስንት አርቲስቶች አውርተውኛል። ስንት ሰው አንድ ቀን ወጥቼ መቤቴን አውርቼ አላውቅም። የወንድ ልጅን ገበና መደብቅ ነኝና ያሰባችሁ ካላችሁ ተሰለፉ። እሺ ማሮቼና በዚህ ጉዳይ ይሄው ጨርሻለሁ። የልቤን እስኪ በቃኝ አውርቻለሁ። ከዛሬ ጀምሮ በወንድ በኩል እንዲህ ብትሉ አልሰማም። ጊፍት የምትሰጡኝ ያላችሁ ሰዎች ጠላቶቼን ሰምታችሁ ባላላት ብላችሁ በሰርግ ኩላ ሄዳሩኝ ባል ካለኝ ጠላቶቼን ሰምታችሁ ቤታዬ ባላላት ብላችሁ ካሰባችሁ ባልም እያለኝ መሻፈር ስለምችል ጊፍት መስጠታችሁ እንዳታቆሙ። በትክክል ወዳጆቼ ደግሞ ከባለቤቱ በላይ ያወቀ ቡዳ ነው መቼስ። እኔ ባለቤቷን አምናችሁ እኔ ያገባሁት የለም ትዳርም አልፈጸምኩም ብዬ አምናችሁ ወይ የኔ ፍቅር ቴንክ ዩ ሶ ማይ ቴንክ ዩ። ሴቶች ናቸው እኮ የሚሰጡኝ። እኔ እኮ ዝም ብዬ ነው እኮ የምለፈልፈው እንጂ እህቶቼ ናቸው የሚሰጡኝ። ያገባሁት ወንድ የለም ብዬ አምናችሁኝ ባለቤቷን አምናችሁ ደግሞ ጊፍት የምትሰጡኝ ካላችሁ ትዳርም ማስገባት ትችላላችሁ፣ ማግባትም ትችላላችሁ። እኔን አመሰግናለሁ። ቴንክ ዩ ቬሪ ማች። ኑራ ማፈር አይደለም። አንቺ ስለ እፍረትሽ አይደለም፣ ስለ አማራ ስላላማራ አይደለም። የራስ ህይወት የሚባል ነገር አለ። አየሽ አሁን በአሜሪካን ሀገር ፕራይቬት የሆነ ፐርሰናል የሆነ ነገር የራስ ነው ያውቁታል፣ የግል ነው። በኢትዮጵያ ደግሞ የግል ነገር ማፈር ነው መስሎ የሚታየሽ።
ግዴታ ላንቺ አለኝ የለኝም ብዬ ማስረዳት መብት የለኝ ግዴታ የለብኝም። አውጥቼ ማሳየትም ያለ ማሳየትም ግዴታ የለብኝም። 4 ነጥብ። መብቴ ነው። መብትና ግዴታዬ ጠንቅቄ ማውቅ ነኝ። አይመለከታችሁም። 5 ወንድ ጠብሻለሁ። 5ቱንም በፈረቃ ነው የሚይዛቸው። ኦኬስ ማን ግድ ይሄ የራሴ ላይፍ ነው። የራሴ ምርጫ ነው። እዚህም አገር ቤት አንድ ፍቅረኛ አለኝ። አሜሪካን ሀገር የስ ፕራይቬሲ ያውቃሉ። አገር ቤት አንድ ፍቅረኛ አለኝ። አሜሪካን አንድ ፍቅረኛ አለኝ። በስልክ ማወራው አለኝ። አንድ ጊፍተር አለኝ ፍቅረኛ። ቤቴ ማስተኛዋለኝ። ማንም ምንም አባቷ አያመጣም። የኔ ወርቅዬ አይድከማት እንጂ ምንም አባታችሁ አታመጡ። 4 ነጥብ። ወርቅዬ ደክሞሻል? አልደከመኝም። ሌላም ጨምሪ። እሺ እኔ እናት እሺ 5 እኮ ነው ያንሰኛል። እሺ ማየሽ ወርቅዬ ብቻ ታውራኝ። እናት አለም ወርቅዬ አይድከማት እንጂ ወይኔ ዛሬ እናት አለም ወርቅዬ አይድከማት እንጂ ሰው ምን አገባው? ወርቄ ደከመሽ እንዴ እናቴ? መልሽልኝ እስኪ። ኧረ አልደከመኝም፣ አንሶብኛል። እናቴ ቲክቶክ ግን እንደው ዘንድሮ ተያይዘን ማበዳችን ነው። ኧረ ጾሙ ተፈታላላችሁ። ኧረ እንዳታሳስቱኝ። እኔ እኮ የስቅለቱንም የማማቱንም ያልገባሁት መጥፎ ላለመናገር ነው። ድብቅ ነሽ ቤታ ግን ቤታ አው ማርያምን ነኝ ሚኪዬ። አሁን አንተ ብጀነጅ ነኝ ማለት ነው ሚኪ። አንተ ጆን ዳንኤል አስሙኝ። እኔ ያው ሚኪ ቢጀነጅ ነኝ ማለት ነው ማርያምን። አው ሚኪ አንተ ብጀነጅ ነኝ ድብቅ ነሽ አልኩ። እመቤቴን ህይወቴ ብትሰላ አውጥቻ አላጋፍጥም። በተለይ ወንድ ልጆች ድብቅ ነው ማድረግላችሁ። ባላየ ነው። እኔ አሁን ፍቅረኛ የያዘ ሰው ከተለያዩ በቃ ተለያየው ነው። እመቤቴን ከተለያየው ነው። ምንም ነገር እንትን አይደለም ማለት ለሰው እንዲህ አለም ራሱን ሰው ላለ ወይ እንደ ታሪክ እንዲህ ፍቅረኛ ነበረኝ ምናምን ብዬ ዝም ብዬ ላወራ እችላለሁ እንጂ ሰውየውን አውጥቼ ምናምን አላጋፍጥም። ብሞት ህይወቴ ብትሰዋ። አሁን ያ የነገርኳቸው ያ ልጅ አለ አይደለ? በቃ ዝም ብዬ ምናምን ለማናደድ አስፈራረዋለሁ በፊት ማለት ነው። ጥሎኝ እንዳይሄድ ላይቭ ላይ ነው ወጥቼ የምናገረው ምናምን ለዋለሁ አውቄ ነው። ግን መቼም ብሞት አላደርገውም። ለምን ምንድነው ቀድሜ አይምሮ ውስጥ የማስበው ከሱ ያሳለፍኩትኝ በላይ ይሄ ቲክቶክ ማህበረሰብ ሊበልጥ አይችልም። ገባችሁ? ድሮ የተውኩት ፍቅረኛ ወጥቼ ለምን አዋርደዋለሁ ነው የምለው። ለምን ከሱ ጋር አትሊስት አውርቻለሁ፣ ፍቅር መስርቻለሁ፣ ምናምን ብያለሁ ምናምን። የዚህ ሶሻል ሚዲያ እኔት ያውቁኛል። አትሊስት ከሱ ጋር ሚስጥሬን ገበናዬን አውርቻለሁ። ከምንም ቢበድለኝ 100 እጥፍ መልካም ይሰራልኝ ከሶሻል ሚዲያ እሱ ይሻለኛል ብዬ ስለማስብ አውጥቼ አላዋርድም ማንንም ሰው ማርያምን። እና ድግል ላይ በዚህ አጋጣሚ እኔ በኦንላይን ብቻ ነው የምደናጀነው እንጂ በአካል ማንም ወንድ አያገኘኝም። አንድ ወንድ ልጅ ለመጀመሪያ ጊዜ ልንገራችሁ፣ ለመጀመሪያ ጊዜ አንድ ወንድ ልጅ ከቲክቶክ ነው አንድ አይደለም አንድ ሁለት ልበላቸው እንጂ አንድ ሰው ከበዓል በኋላ እንገናኛለን የተባባልኩት ሰው በህይወቴ እኔ ጠይቄ ሰውን ራሱ አላውቅም። በህይወቴ ለመጀመሪያ ጊዜ ቃል የገባሁት አንድ ሰው ነበረ። ከበዓል በኋላ እንገናኛለን የተባባል ያ ሰው የት እንዳለም እንዴት እንደሆነም አላውቅም። በቃ ከዛ ውጪ ሰውን ለመገናኘትም ሀሳብ የለኝም። ወንድ ልጅ ማንም የለም። ማርያምን ነው የምላችሁ። የጾም መፍቻ ብዬ ነበር ዘንድሮ የጾም መፍቻ ብዬ ነበር። ያ ሰው ሌላ አንድ ወር ጾም ላይ ጨምሯል መሰለኝ። ያዘ ሌላ አንድ ጾም ጨምሯል መሰለኝ። ወይኔና ያን ሰው ራሱ ማለት ነው ያን ሰው ራሱ እግዚአብሔርን እኔ ውስጥ የሚነግረኝ ማለት ነው ከድሮ ጣል ያደረገኝ ሳስበው ድሮ ላይ ያ ሰው ማርያምን ነው የምላችሁ ቀናወራለን ምናምን ነገር ከዛውን ጣል ያደረገኝ ይመስለኛል። ባላላት ምናምን ስለሚሉ እዚህ ቲክቶክ ላይ አይምሮን አስቦ መሰለኝ አይምሮን አሳምነውት መሰለኝ ብናርገው አጣፉት። አይምሮን አሳም ከኔ ከባለቤቷ በላይ ለነገሩ ይቅ እንኳንም ቀረብኝ። ከኔ ከባለቤቷ በላይ አሁን እነዚህ እኮ በቃ እንደቁም ነገር ነው የሚወስዱት። ከኔ ከባለቤቷ በላይ ማን አለ እስኪ ጋይስ? እኔ ቤታ ነኝ የነገርኩት። እኔ አላገባውም። በሰርግ ደግሱ የዳረኝ የለም። እኔ ራሴ ፈልጌ እና በካንሳስ ምድር ብዬ ቀጥሬው እኔን ካላመነ ማህበረሰብ ካመነ ይሄ ሰው ለኔ አይጠቅመኝም። እንኳንም ቀረብኝ ጋይስ አይደል? ወይ እግዚአብሔርዬ
ወረባው አቤል አሁን እስኪ እናንተ እውነት እንኳን አሁን ዴቪድ ምናምን ማለት ነው የምትሉ አሁን ከአቤል ጋር እንደዚህ እንደ ካፕል ምን እያደረጉ ነው? አማርኛ እንኳን ባይሰማ አይኑ ቲክቶክ ላይ ወይና ቲክቶክ ላይ ግን አቤልንማ በቃ ሰጠዋለሁ፣ ለአቤል ሰጠዋለሁ። ጋይስ በቃ ለአቤል እኛ ሳንፈልግ በግዳችን ልታነካኩን ነው። ህዝቡ ካለ ታዲያ ምን ማድረግ ይቻላል? ለአቤል ይገጨዋል። አያልቅ እንደሆነ ግን አማራ ነሽ። አማራ ቢሆን ምን የተለየ ነገር ታደርጊልኛለሽ? አንቺ አይደለሽ እንዴ የምትሰድቢኝ? ግን አማራ ነሽ ያልሽኝ ነሽ እኮ የምትሰድቢኝ። የራስሽን ደም እኮ ነው የምትሰድቢው። እኔ ፍቅር ግን አማራ ነሽ የምትይው አሁን አንቺ የምትሰድቢኝ እንዳንቺ አይነቷ ነሽ እኮ። ቅድም ያ ቁምቡርስ ቤት ያ ቁሬማ ቤት እኮ ገብታችሁ የሰደባችሁኝ እኮ አማራ ናችሁ እኮ። ሁለቴ እንኳን አላሰባችሁም እኮ። እሱ የኛ ብሔር አይደለም እሷ ናት ለኛ እህታችን ብላችሁ እንኳን ሳታስቡ እንትኗ ነኝ የጎጃም ቀበጥ፣ እንትኗ ነኝ የጎንደር ቅምጥል፣ እንትኗ ነኝ የሸዋ ፈርጥ የምትባለሽ እንዴ ገብታችሁ የሰደባችሁኝ። ስለዛ እኔ የሰው ልጅ ነኝ። 4 ነጥብ። እየወጣችሁ የምትሳደቡት አብረራችሁ የሸኛችሁኝ እናንተው ናችሁ። አትጠይቁኝ ማንነቴን፣ የኋላ ታሪክ ይመሰክራል። እንትነሽ እያላችሁ ኤኒዌይስ ጨዋታ እንጫወታውን ማርያምን ጋይስ። በጠዋት እንኳን የሰደቡኝ እኮ እነሱ ናቸው ገብተው። አንዷ ደግሞ ኧረ ሮዚ ተረጋጊ በእናትሽ። ይኸው ቤዛ ቶፕ ላይ አለች። እኔ ማርያምን እኔ አሁን በዘር ምናምን ምገባም እንደዚህ ምባካም አይደለም አሁን ላይ እንደበፊቱ። ግን ይኸው ቤዛ እየሰማችኝ ነው። እኔ ማርያምን ነው የምላችሁ። እኔ እናቴ ኦሮሞ አይደለችም። ግን አንዷ ገባች ነው እኔ ለመከላከል ነው። እናቷ ብሮ አባቷ ጎንደሬ ነው፣ እናቷ ኦሮሞ ናት አለች። እኔ እውነት ለመናገር ይኸው ቤዛ እያለኝ ነው አለሽ አይደል ቶፕ ላይ እየሰማኝ ነው። እኔ እናቴ ኦሮሞ አይደለችም። ግን ብትሆንም ኢትስ ኦኬ ችግር የለውም። ሰው መሆኗ በቂ ነው። እኔ የመሰለች ቤታ ህዝብ የምታንቀጠቅጥ ሰው ሁሉ የሚያወራባት ልጅ በመውለዷ ራሱ እድለኛ ናት። ቢሆን ራሱ ብትሆን ራሱ ምንም ችግር የለውም። ግን እኔ እናቴ አይደለችም። 4 ነጥብ። መልስማ እሰጣለሁ ውዴ። እንዴ ሳምንቱ ሙሉ ሳልሰጥማ አንዳንዴ ያስፈልጋል እንዴ እናት አለም። በዚህማ አንቀጥልም። ምን ሆነሽ ነው? እኔ ፍቅር ቲክቶክ ላይ እኮ ነው ያለነው። ሱባኤ አልገባው ገዳም አልገባው እናት አለም። እኔ ያንን የሚያህል አቅም የለኝም። እኔ ፍቅር ሱባኤ ስገባ ነው ሙሉ በሙሉ ከሶሻል ሚዲያ መልስ መስጠት የማቆመው። እንዴ ምን ነው እናቴ? እንዴ ሱባኤ የገባ ሰው እኮ ነው ሙሉ በሙሉ መልስ የማይሰጠው። እኔ ገዳም አልገባው። ምን ሆነው ነው ሳምንቱን ሙሉ መልስ ሳልሰጥ? አንዳንዴ ደግሞ አልፎ አልፎ ደስ ይላል እንደዚህ እኝኝኝ ማለት። ከዛው ደግሞ ሳምንቱን ሙሉ ለማንም መልስ አትሰጭም፣ ትዝናኛለሽ፣ ሰው ስላንቺ ያወራል። ከዛ የሆነ ሳለ ደግሞ መጣሽ ባረቅ አድርገሽ ትመልሻለሽ። መልስ አትስጭ የሚባለው በየቀኑ ስትመልሺ ያ መልስ አትስጭ ይባላል። አሁን ነገ ከነገ ወዲያ እኔ እንደዚህ አልመልስም። ማርያምን ይፈታ ነው የምለው። በነገራችን ላይ የሆነ ሰው ምን አለ መሰላችሁ? በደንብ አስረግጬ ልንገረው ለዛ ሰው። ምንድነው መልስ የሚያስፈልገው ሰው አይደለም። አንድ ዝምባም ነው ቤዛ። የኔ ፍቅር አንድ ዝምባም ነው ቤዛ። ዛሬ ብታይ ቲክቶኩ በቃ ሞትኩ ነው የምልሽ፣ ሞትኩ። አሁንማ ቤዛ ነው የሚከታተሉት። ቤዛ እብድ ናት። በቃ እንዴት ፈታ ነው የምትለው ምናምን። አሁን የሆነ ነገር ሲኖር ቤዛ አንቺ ጋር ነው የሚከታተሉ። እኔን ሪከርድ ማድረግ ትችዋለህ። ለምን እኔ በጣም ራሴን ስለምደብቅ ምናምንም አባታቸው ስለማያመጣውን ቤዛ ጋር ነው የሚሄዱት። ምንና ቤዛ ጠዋት ሊያስተኙኝ ነው እነሱ ቀስቅሰውኝ ነው። እግዚአብሔር ነው የምልሽ። ይኸው እስካሁን አልተኛውም ተመልሼ። አሁን ተነስቼ ወጥ ምናምን ለመስራት ራሱ አቅም አነሰኝ። ቤዛውን አንቺን ነው የሚከታት ልተኛ ነው። የደውል ማዕት ነው የምልሽ በኢየሱስ ክርስቶስ ስም። እና ቤዛም ደግሞ ጠንቅቃ ታውቃቸዋለች እንደዚህ ምናምን። ያው እሷ ፈታ ስለምትል ነው እንጂ አሁን ቤዛ ላይ ነው ካሜራ ያለው። ጀበሬ ነበር ፀጉሬ እና ቤታ ሺ ሃቭ ቱ ቴክ ኬር። ታውቃለች እኮ ታውቃቸዋለች እኮ ምንም ችግር የለውም ጋር ታውቃለች። ቤዛ ተጠንቀቂ እሺ ማሬ። ለእኔ እኮ አስበው ነው ተጨንቀው ነው። እኔ ውድ ለምን መሰለሽ እኔ በቲክታክ ታሪክ ምንም ነገር ስለማያገኙብኝ ነው። አሁን አንቺ በአንቺ በቃ
ከዝኔ ስለሆንሽ በቃ ምናምን 10 ጊዜ ይሁን ነገር ካዩ በቤትሽ ራሱ ማለት ምሳቃ ካዩ ራሱ ምሳቃው ተቃጥሏል። የቤታ ቤዛ የተቃጠለ ምሳቃ እንኳን ቢያገኙ ማለት ነው ሰሃን ምናምን ቢያገኙ የቤታ ከዝን ምሳቃው ተቃጥሏል ብሎ የሚፖስቱሽ ማሬ። የሆነ ፀጉርሽ ተንጨፈረረ ራሱ ከዝኗ ምን ሆና ነው ፀጉሯን ተንጨፈረረው ብለው ነው የሚፖስቱሽ። እና እህት አለም ጠንቀቅ በይ። ዘንድሮ አይቀርም። እውነቴን እኮ ነው። አሁን የቤዛ እንኳን መልክ ይናገሩ። ዴቪድ ራት በልቷል። ያንቺ መጅስ አረ ተመቸሽ። አረ ወይኔ ዴቪድ ራት በልቷል። በጣም ነው እንዴት ተጨነቃችሁለት ውዶቼ። የኔ እናት ራት አልሰራውም ገና ነኝ። አልቻልኩኝም እናቴን ዘንድሮ ማቅሽ ካሜራ ጋር ተንቀሳቀሽ ናታ ቤዛ በስመ አብ ሞትኩኝ። ግን ጌም ለምን አጋጥመኝ? እኔ እኮ ብዙ ቆይ እሺ፣ ሰኞ ጀምራለሁ። ሰኞ እንቀጣቀጣ በቀን ሰኞ ጌሜን ነው የምጀምረው ጋይስ። ቤታ ካሜራ ተጠንቀቂ። እኔ ቡና የፈላሰው እንግዳ እንጥራ እናንተ። አርጃለሁ ምናምን እኮ ማርያምን በጠዋት እኮ እንቅልፌን ያልተኛሁት እኮ ለዛ ነው። እነ በጓ እኮ ታርደዋል ዛሬ። በጓ ግን ምን አይነት አስማት እንዳላት አላውቅም። ጭራሽ ካለባት ምላስ እጥፍ ጨምራን የመጣችው። እኔ አረዳታለሁ ዛሬ እሷ ምላሷ ጨምሯል። በጠዋት ሄጄ ነው አርጃት የመጣሁት። ግን እሷ በህይወት አለች፣ ምላሷ አይሞትም። ከምር ግን አይምሮሽን ተመርመሪ። ግን አይምሮሽ ተመርምሮ እሺ ውዴ፣ እሺ ላላ እሺ አይምሮሽን ተመርመሪ ብላኛለች እህት አለም። እመረመራለሁ። ለምን እንደምመረመር ታውቃላችሁ? የራሴን ገመና በመደበቄ አይምሮዬ መመርመር አለብኝ። አደባባይ ላይ እንደማንም ባለመዝረክረኬ። ባሌ ደብድቦኝ ወጥቻለሁ። አባቴ በድሎኛል። እህል አልሰጣለኝ። እናቴ በቃ ይሁንና ገንዘብ አልሰጣለችኝ። ወንድም እህቶቼ ከዱኝ ብዬ አደባባይ ላይ ባለመውጣቴ አይምሮዬ መመርመር አለብኝ ጋይስ። አይምሮዬ መመርመር አለብኝ ውዶቼ። አይሻልም? እውነቷን እኮ ነው። አይምሮ አይጥፋ። እውነቷን እኮ ነው ውዶቼ። አይምሮ ጤነኛ ለመሆን የቤታችሁን ገበና አውጥታችሁ ማስጣት አለባችሁ። እንደ ስንዴ በሽተኛ ለመሆን አሚን ጤነኛ ለመሆን ጋይስ አንደኛ እዚህ ቲክቶክ ላይ ማድረግ ያለባችሁ ይሄ ወንድ የኔ ባል ነው፣ ይሄ ደብድቦኛል፣ ቀጥቅጦኛል፣ ፍትህ ጠይቁልኝ። አባቴ በጣም ጨካኝ ሰው ነው። እናቴ እህል ትከለክለኛለች። አጎት አክስቶቼ ይበድሉኛል። ገንዘቤን ከበደ ወስዶብኝ ተበድሮ አልመለሰልኝም። ከዚህ ወንድ ጋር አድሬ ነበር። ይሄንን ካወጣችሁ ጋይስ በጣም 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 አይምሯችሁ ጤነኛ ነው። እሺ ማሮቼ ቤታ ሳይሆን ስምሽ ማሬ። ኔክስት ደግሞ እሱ ነው። እሺ ዶሮዬ አንቺን እንኳን አላረድኩሽም። ቤዛ አርዳሻለች። እኔ አንቺን አላረድኩም። በጓን ያረድኩት ዛሬ። እኔ የምለው ቤታ ሳይሆን ስምሽ። አሁን ደግሞ ኔክስት እሱ ነው ማሬ። ኔክስት አጀንዳችሁ እሱ ነው። ቤታ አይደለም ስሟ። ለምን ቤታ ሆነ ነው? ዶሮዬ ኔክስት አጀንዳው እሱ ነው። ኔክስት አጀንዳው ቤታ ሳይሆን ስሟ የሚል ነው አጀንዳው። እና ተዘጋጁበት የኔ ልጆች፣ ጦራችሁን ያዙ። ወይኔ ዘንድሮ ግራ ገባን እኮ። ኔክስት ተዘጋጁ። ላቭ ቤብ እንዴት ነሽ የኔ ፍቅር? ኔክስት ተዘጋጁ ጋይስ። ስሟ ቤታ ለምን አለችው? አዘባጇ ሶሻል ሚዲያ ላይ እኔ ግን በማትወቅሱኝ ነገር የለም ግን ውዶች አሉ። እኔ ልውደቅላችሁ ዝም ብዬ ማለት ነው። ራሴን በራሴ ከሚዲያው ላጥፋላችሁ። የኔ እድል እኮ አትወስዱትም እኮ ፍቅሮቼ። ግን ማርያምን የኔን እድል እኮ አትወስዱትም። ላብዬ የኔ ፍቅር የኔን እድል እኮ አትወስዱትም። እኔ ከቲክቶክ ብጠፋ ምን በይ የኔ ቪው አትወስዱ፣ የኔን ደጋፊዎች አትወስዱ፣ የኔ ወዳጅ አትወስዱ። የኔን እድል እኮ አትወስዱም። እና እኔም የእናንተን እድል አልወስድም። ለምንድን ነው እንዲህ የምትጨነቁት? እንዲህ ጌታ ሆይ ድረስ። ቴንኪዩ ቴጂያውን ጥሩ ስም ሰጠሽኝ። ቴንኪዩ የኔ ፍቅር።
them people are crazy there ኧረ እኔ ማርያም እኔ ግራ ገባኝ እኮ ፍቅሮች እግዚአብሔርን ግን እኔ ማርያምን ግን እኔ በራሴ ግን ደደቦኝ አርሰናል በለጡ መጣሽ ስሙ በራሴ እናቴ ትሙት እኔ አንዳንዴ ማለት ነው በራሴ ፕራውድ ላረግ ነው የሚገባኝ አይደል ማሮቼ ማለት እድላዊት ያልኩት ወድጄ አይደለም ስሜን እመቤቴ እኔ ስሜ ቤቴል መሆን አልነበረበትም ቤቴል መሆን አልነበረበትም ስሜን ማርያምን ስሜን ከቀየርኩኝ እድል ነው ማለት ያለብኝ እድላዊት I'm so proud of you ማርያምን ማሪ ተመልከጂ ብፈሳ ካካብል ብሸና ብበላ ብጠጣ ባገባ በወጣ በወድ ሁሉ ነገር በኔ ይወራል እግዚአብሔርን መታደል ያንዳንዴ እኔ ዝም ብዬ ነው መበሳጨው መናደድበት እንጂ ላይክ ድል እኮ ነው በቃ መታደል አባቴ አሁን ትናንትና የተጨቃጨቀን መንገድ እየሄድን ነበር ማለት ዝም ብለን በቃ በሶሻል ሚዲያ ምናምን ከዛ አንተን ያውን ይሰድበዋል ምናምን አልኩትኝ እንደዚህ ምንም ሳታረግ ህፃናት እንደዚህ አሁን ባለፈው ሞጣ እንደዛ ሲል ነበር የህፃን ገንዘብ ይበላ ምናምን ሲል እንደዛ ይለዋል አባቴን ማለት ነው አው በልቻለሁ ደግ በላው ፋዘሪ ማለት ነው ትናንትና ያው ተበሳጭቼ ነው እኔ ዶሮ ማርያምን ተበሳጭቼ እኔ አብዳለሁ አለክሳ እሱ እኮ ነው እንኳን በላን ያለው አው በልቻለሁ ደግ በላው ሸርሙጣ ይልኛል የታውቀው ይለ ሸርሙጣ ነኝ ባቻ ፋዘሪ እኮ ነው ነኝ ሸርሙጣ አንቺ ነሽ አለኝ አይደለም ራስሽን ታውቂያለሽ አው በቃ አሉ ሻር አው ሸርሙጣ ነኝ ደግ እንኳን ሸርሙጣ ሆንኩኝ አው ነኝ ምን ይጠበስ በያቸው እግዚአብሔር ፋዘሪ እኮ ነው ማለት ነው ትናንትና ሌባ ነኝ አው ሌባ ነኝ ዘርፍ ያለው ምን ያመጣሉ ምንም በማስረጃ ያለ ሰው መጥቶ ፊት ለፊት ይጠይቀኝ ከዛ በተረፈ ራስሽን ኮንፊደንስ መኖር አለበት ምናምን ብሎ ትናንትና እሱ ሲም አሁን ነው የገባኝ ትናንትና ተናድጄ አልቅሼ ብላም ተጨቃጭቄ ወጣው ዛሬ ግን ቁጭ ቤት ሳስበው እውነቱን እኮ ነው እግዚአብሔርን እውነቱን እኮ ነው አልኩኝ ፋዘሪ እውነቱን ነው ዮማሪዎስ እሺ ወይ አረ እናንተ ግን እኔ እኮ አፍራለሁ በማርያም ደግሞ ላይቭ ላይ የለም ፍቅሮቼ እኔ እኮ አፍራለሁ በጣም ወይኔ እሺ ሂዱ አዋለ ወይኔ ጉድ ይፈላ በፎቶ እኮ ጌታዊ ፈራው በቃ ይቅር ፈራው አባቴ ሙት ፈራው ወይኔ በኢየሱስ ስም እሺ ሂዱ እሺ ጥሩት ወይኔ ነው እንዳጠሩት ማሮች ቆይ በኢየሱስ ስም ቆይ በማርያም እንዳጠሩ አትጻፉ እሺ ፊንገር ላይ ነሽ ወይ ፊንገር 5 ቀን ስላልገባች የሷን ቦታ ተክቼ ነው 5 ቀን አልገባችም እና ባዶን ከሚቀርብኝ እኔና ለታስቀኝ ድባቁ መናት እማትቡ ነጥብ ልበሱ ነጥብ ስሚ ዶሮ የሆነ ሰው ዶሮ ትዝ አለኝ ማለት ነው ምንድነው እኔ ላስታውስሽ እንትና ስሰድብሽ ነበር እንትና ከሰደበችኝ በላይ እናንተን ነው መጣላው ቴንክ ዩ ቬሪ ማች ቴንክ ዩ አንዳንዶቻችሁ ወጣችሁ አላችሁ አይደል እንደዛ የምትሉ እንትና እኮ ሰድባሻል አባትሽን እንዲህ ብላለች አያትሽን እንዲህ ብላለች ከነሱ በላይ እናንተን ነው መጣላው ላይክ አሁን ተረዳችሁኝ ህመሜ ከነሱ በላይ እነሱ ሳያውቁ ነው የሰደቡኝ አባቴ ሰደቡ ምትሏቸው እናትሽን ይዘው መጡ ምትሏቸው ስለማያውቁኝ ሳያውቁ ነው ይበሉኝ እናንተ አወቅንሽ አላችሁ ወደርንሽ አላችሁ ምናምን ስትቆርሱ ምናምን ስትለብሱ የነበራችሁ ናችሁ ወጣችሁ እኔን የሰደባችሁኝ ገባችሁ አይደለ ከነገረኝ ካማኝ የነገረኝ ባሰ ነው እንደዚህ አይነት ነውና ከነሱ በላይ እናንተን ነው መጣላችሁ እንደዚህ ነው መጣላችሁ ማርያምን አራስ ነጥብ የጠላኝ እንዴ እማይወደኝማ ማቀኝማ ጓደኛ ያልነበረ ወይም ደግሞ ቤተሰብ ያልነበረ ወይም ወድሻለሁ ያልነበረ ወይም ተከታይ ያልነበረ ሰው ቢሰድበኝ ምንም ችግር የለውም አያቆኝም ምን አይሉኝም ይስደቡኝ ተከታይ ሆኖ ወዳጅ ነኝ ብሎ ሲያሽቃብጥ ሲያጎበድድ የነበረ ሰው ከሰደበኝ በላይ ምን መልስ አለ ጋይስ እናንተን ነው ምጣላችሁ አንዳንዶቻችሁ ምሟላችሁ ስቦልካችሁ በነገራችን እኔ ስቦልካችሁ ውዶች አትፍጠኑ ደግሞ የራስሽ ብሄር ነው የሚሰዱሽ እውነትሽን ነው ኬኔ ፍቅር ስሙኝ አዳምጡኝ
እኔ ብሎክ ማረጋችሁ ሰዎች ማለት ነው። አሁን ለምሳሌ የምንተዋወቅ ወይ ፎቶን ስትፖስቱ የነበራችሁ ወይ ማቃችሁ ምናምን ከቦለኳችሁ የሆነ ምክንያት አለኝ። ከዛ ምክንያት ግን አሁን ለምሳሌ በየስቶሪ ላይ ማጽፎ ከሆነ የማታጎበድዱ ጠላቴ ቤት ሄዳችሁ ማታሽቃብጡ ከሆነ እኔ ከብሎክ ፈታችኋለሁኝ። ፈትቻችሁ ግን ችግራችሁን እነግራችኋለሁ። ንዴት ስላለብኝ ወይም ደግሞ ክፉ ላለመናገር ነው ብሎክ ማረጋችሁ። ሰዎች የምትገምቱት በምን እንደሆነ ታውቃላችሁ? ቦልኳቸው ማሮቼ፣ ያበሳጫቸውን ሰዎች ቦልኳቸው። ከቦልካቸው በኋላ 1 ሳምንት ስጧቸው። ከዚህ ትክክለኛ ማንነታቸውን ታዩታላችሁ። ማርያም ነው። ቶሎ ብድግ ብሎ ለወጓችሁን ያነሳሉ። ፎቶ ለእናንተ ተቃራኒ የምትጠሏቸውን ሰዎች መፖሰት ጀምራሉ። ስቶሪ ላይ ማሽሟጥ። እነዚህ ሰዎች ድሮም የእናንተ አልነበሩም። ታባሯል፣ ቆርጣችሁ ትጥላችኋላችሁ ማለት ነው። ግን ብሎክ ያደረጋችኋቸው ሰዎች እውነት የሚወዷቸው ከሆነ በሚወዷቸው ሰዎች አሁን እኔ ለምሳሌ መሲን ከዚህ በፊት ሳላቃ ብሎክ አድርጌታለሁ። ከዛ በኋላስ በማውቀው ሰው መታ ለምን ቦለከች ምናምን ብላ ስትጠይቀኝ ከዛ ምክንያቱን ነግሬ ከብሎክ አወጣት። ለምን እየዞረች በጠላቴ ቤት አልሰደበችኝማ፣ እየዞረች በየስቶሪ አታሽሟጥጥማ። አያችሁ፣ ያንን የሰው ልጅ የምታውቁትኝ እኔ በዛ ነው ሰውን በቃ የሚይዘው። 1 ሳምንት የሚያቀጨቀጫቸው ከሆነ መጀመሪያም በእናንተ ቪውና ፎሎ ለመፈመስ የመጡ ናቸው። አንዳንዱ ደግሞ አለ በእናንተ ማርያምን። እኔ የሆነ ሰው በጣም ነው የገረመኝ። እኔ ሳንቺ እኮ ድሮም ስለምትሰድቢ ነው ይላችሁ አንድ ሰው አይቻለሁ ማለት ነው። መጀመሪያ ገና ቲክቶክ ላይ ሲመጡ የኔ ሎጎ አድርገው ይመጡና ከዛ የኔ ፎቶ የኔ ይለጥፉና የኔ ልጆች ምናምን ይከተሏቸዋል ምናምን አይደለ? ከዛ ከኔ ጋር የተጣሉ መስሎ ከኔ ጋር የተጣሉትን ሰዎች ደግሞ በዛው ልክ ሎጓቸውን ያደርጉና ምናምን ደግሞ ይፖስቷቸውና ምናምን እነሱ ቤት እኔ በምሽማጠጥበት ሰዓት ሲያጎበድዱ ያለው። ከዛ ቦልካቸዋለሁ። ለምን በኔ ነዋ ቪው እና ፎሎ ያገኝ ሊሆ ማሪውስ ጋይስ አልቀበለው ጋይ ሰው ነገር አልፈልግም ወይ በስመ አብ ወልድ እንዴት ድንግጥ አረገኝ። እሺ ለምን አይ መጀመሪያ ስልክልክ አይቀበልም ነበረ እንደ እምቢ ብሎኝ ነበር። ከዛ አይቀበለኝ ምናምን እያልኳቸው እንትን አልክ አስተንገጥከኝ። እኔ አንቺን አይደለም እንደዚህ የገስ ምንድን ነው የኮሆስት ምናምን የፍቅር ጥያቄ የምቀበልሻለሁ። ቤት እንዴት ነክ እንዴት ነሽ ታለም? እንደው ምን አባቴ ላርግሽ? እንደው ምን ልሁን? ውለታሽ እኮ ስማ፣ ወይኔ ይሄ ተለቀቀው ነው። እኔ እንዴት ደስ እንደሚል በጌታ በጣም ነው የወደድኩትኝ። እኔ እግዚአብሔርን በጣም በስመ አብ ማለት እግዚአብሔርን በጣም ትችላለህ። በቃ ከዚህ በላይ ነው የምንጠብቅህ። ጌታ ሁላችሁም የሚውለት ዩቲዩቡን በተለይ ቲክቶክ ላይ ብቻ ሳይሆን ዩቲዩብን በደንብ አስተዋውቅ። በደንብ ዋናው እሱ ነው የሚያስፈልገው። ዩቲዩቡን ሄዳችሁ ሰብስክራይብ አድርጉለት፣ ዩቲዩብ ላይ ይውለት። እንዲህ አይነት ሰዎችን ወደፊት ዩቲዩብ በቃ ሁላችሁም እሺ። ወይኔ ድምጼ የኔ አባት ወይ ምን ነው ድምጽሽ አትለኝም እንዴ? ድምጽሽ አትለኝም እንዴ? ምንድነው ግን ላማ የሆነ ዝም ብዬ ተንኮስ ላረግስ ይሄንን ነው የምጠቀመው። ታት መስሎኛል እኮ አይ ነው አይደለም። እንኳንም ነገራችሁኝ እና በጣም ነው የወደድኩት። እንደና ነግና የኔ ቃል የለኝም። ገብርኤል በጣም አድርጌ ነው የማመሰግንሽ። ባለፈው ደግሞ ያረግሽው ነገር ተገቢ አይደለም። ይሄ የሚሳም ነገር አትስጡኝ፣ ረፉ። የሚነፋ የሚሳም ነገር አልፈልግም። የሚነፋ የሚሳሙ መስጠት አንችልም። ኧረ ተይው ቤታይ፣ እንደው ይቅርብኝ። እኔ ሰጥቼ ካላቀም ግን አንተ ነህ እንጂ ሰጥ ግን ጨርሻ ተወስደ እኔማ አይደገምም ብዬ ነው አደግመኝም ብዬ ነው ላጥ አድርጌ። ኧረ ቤታይ ማርያም በጣም ነው የማመሰግንሽ። ባለፈው እጥፍ ድርብ አድርገሽ እኮ ያን ሁሉ እንደው ምን ማድረግ ይሻላል? ስማኝ፣ አንድ ቀንማ አንተ ቤት እናጓረዋለን። ዋናውን ሰጋው መግባት አለበት። እኔ እኮ እንትን እኮ አድርጌው አላውቅም። ቤታዬ እንደዚህ አውጥቼ ምናምን አላውቅም። ለሰው ነው የምሰጠው ዝም ብዬ ደስ ይላል። እንደዛማ ዝግፍ ነው ማለት እንደዛማ እኔ በውስጥ አውራኝ ትላለች። እንደዛማ አይደረግም። ኧረ ከኔ በላይ የሚያስፈልገው ሰው እኮ አለ። አይ እሱ መልካም ስራ ነው። ግን አንዳንዴ ደግሞ ያው አሪፍ ነው። እንቅስቃሴ ሁሉ አሪፍ ነው። በዓል እንዴት ነው? እንኳን አደረሰክ። በዓል እንዴት ነው? አምሮብሃል። ታቱ ያምራል። አዲስ ነው ደግሞ አዲስ ነው አይደለ? አዲስ ነው የፋራው ነበር ከዚህ በፊት። በጌታ በጣም ነው የሚያምረው።
ከባድ እኮ ነኝ። አይሽ ቤታይ አሁን እንደዚህ አይነት እጅ ላይ ነው ንቀሳት የሚያምረው። እንዲህ አይነት እጅ ላይ ነው ጋይስ ምንስ ብትነቀስ። ኧረ ተይ ተይ ቤታይ እንደው ምን አባቴ እውነት አያምራል። ኤኒዌይስ ግን ጌም ምናምን ከተጫወትክ አልፎ አልፎ ላክልኝ። ዝም አትበል እንጫወት። እንደዚህ አልፎ አልፎ የለም። አሁንም መግባት እንችላለን ግን በምንድን ነው ሳላውቃታላችሁ በቤቢ ላይ ወንግባሽና አያውቅም ብላችሁ እኔ እኮ ድፍረቱ እኮ ነው የሚገርመኝ ጋይዝ። ልክ ስንት ዓመት እንደተጫወተ ሰው እሺ ነይ ግቢ ይለኛል። ናሽ ግባ አልፈረም አልኮራም። ቤታይ ከነብስ ነው እንጂ ከምንድን ነው ከኪስ ነው እንጂ ከነብስ አይቀንስ። እሺ የቱን ቦክሱ ነው አልነቀው። ቆይ እኔ ልኬ ቆይ ላቋርጠው። እሺ ቆይ እኔ ነኝ እንትን ያልኩት አንዴ ቆይ ላከልክ ሂድ። እሺ ይሄ አንቺ ስትልኪው የሆነ የሚጨምረው ነገር አለ ማለት ነው ላንቺ። አይ ደብል እንዲመጣልን ነው። እያጭበረበርሽኝ ነው ቤታይ። እንደዚህ ይደረጋል በጣም ጋይስ። ሁላችሁም ግን እዚህ ውስጥ ያላችሁ በአጠቃላይ ሂዱና እንትን ላይ ባዮ ላይ ያስቀምጣል አይደል? አላረክም የለም ግን አይታየማ። ለኔ አይታየኝም። ብቻ ባዮ ላይ ካለ ዩቲዩቡን ሄዳችሁ ሁላችሁም እዚህ ውስጥ ያላችሁት ሰብስክራይብ አድርጉ። ወሬ ብቻ ምናምን ሳይሆን ዘፈኑን እዚህ የቆራረጣችሁ ማምጣት ብቻ ሳይሆን አበረታቱት ምናምን ማርያምን። ሁላችሁም እዚህ ያላችሁ ሰዎች እሺ ውዶቼ ሄዳችሁ ዩቲዩቡን ሰብስክራይብ አድርጉለት፣ የለቀቀውን ይውለት። እሺ ውዶቼ ሁላችሁም ደግሞ እነሱ ናቸው የሚጽፉትኝ ራሱ ዩቲዩብ እያሉ እና ይመቻችሁ ሁላችሁ። ላክ እሺ አንተ ላክ። ለምንድን ነው እምቢ ያለኝ? ላክ በፈጣሪ ቸርነት እኮ ነው ያለሁት። በቃ አልችልበትም ታያለሽ። ይኸውልህ ምኑ ጋር መሰለክ እንዴ እስከዛሬ ልክ አታውቅም እንዴ? አረ ለካ እያፈኑ ነው ለካ እየላኩልክ እየበሉክ ያሉት። አሁንማ ገባኝ። ለካ እንዳትልክላችሁ ጉድዬ ተሰራው የአርቲስት ገንዘብ ነው ተብሎ ቤታዬ መቀለጃ አረጉ። እንዴት ነህ? እስኪ ማን ነው ሰላም? አረና ጃኖ ወጥ እየሰራ ነው። አረ ቤታዬ 10 ሰከንድ ምናምን እያለ ነው ይለቅና ከዛ ለላኮ። ግን በምንድን ነው ያልሽኝ? በቤቢ ላይ በባለፈው አይደል? በባለፈው ግን ወተክ ስጠኝ አልልም። ስትጨርስ ምናምን ላይቭን ጨርሰክ ስትጨርስ ምናምን ላይቭ ላይ ጨርሰ ምናምን ስትወጣ ግቡና የፈጠነ ዩቲዩብ ቻናል ሰብስክራይብ አድርጉት። ቤታ እንዳለቻችሁ ውዶቼ ግቡና ዩቲዩብ ቻናሉን ሰብስክራይብ አድርጉ። ቤታ ያለሽ ኔትወርክ ያንተ ነው እኮ የኔ አይደለም። ደርቀ ነበር ላይክ አሁን መጣ ከታብታባ ዱለት በኩል እንደዚህ አድርጌሽ እንዳላሸንፍሽ ደግሞ እኔ አልፈልግም። የለህም እኮ የተጫወትን እኮ አይደለም። ባሸንፍም አልቀበልሽም ዛሬ። ኖ አይደለም። ስማኝ እየተጫወትን እኮ አይደለም። የኔ ኮኔክሽን ነው የማን ነው? የሱ ነው። በቃ ጋይስ የሱ ነው። ጋይስ የሱ ነው አይደለ? የሱ ነው። እንትን ያልኩት እንዳይመስላል። ወይኔ ኢትስ ኦኬ አይመስለኝም። ጉንጭህን ንፍት አድርገህ ቁጭ ብለሃል። ወይኔ አባት ወይ ጉንጩን ወይ ምንድነው? እሹ ጋይስ ምንድነው? እሹ ጉንጩን ንፍት አድርገህ ቁጭ ብለሃል። እኔ አልሰማኝ ዛሬ ምንድነው? አባት ጉንጩን ንፍት አድርጎ ወይኔ ጌታ ወይ ኔትወርክ ነው ጋይስ፣ ኔትወርክ ነው። እንደዚህ እንዳለ አንድ ሚሳም ስጡትና ሳሜን በሉ ጋይስ፣ ሁላችሁም ሄዳችሁ ምንድነው? እሹ ወይ ዘንድሮ ጋይስ ባንበሳ ልበለው አንቺ ጨካኝ ነው። አይ ከበላሁትም አልቀበለውም፣ ግን ባንበሳ ልበለው ወይ ራሴን አመመኝ። ግን ቆይ ባንበሳ ልበለው ጋይስ። ታስበሉኛላችሁ ማሮቼ፣ ታስበሉኛላችሁ። አታስበሉኝ? ግን እኮ ኔትወርክ እየያዘው ነው። እሺ ምን እናርግ?